በወንድም በህት በአገር ላይ ቢዝነስ አይሰራም። ከውጭ ኢምፖርት አድርገህ ያስገባው ከሆነ ግን ይገድለናል። ለምንድን ነው የምገለው? አንተ የሱ ልጅ ትመስለኛል። ማንነትን ፈልጋ አግኘው። አንተ ሲኦል ትገባለህ። ይሄ ትልቅ ስህተት ነው። ራይቤ ሴፕራሻላ ገረጅ ልክልክህንም አምነግርሃለሁ። መፍራት ያለብህ ይሄንን ሃይማኖት አይደለም። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነው፣ ተጠቀምበት። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም። ያልሆነ ተቀጥያ ነው ያልወድም። የእብዶቹ አለቃ በመደረግህ ምክንያት ሰው እንዲህ ሲያይ በዚህ ይሻሻል። ምርጥ ክርስቲያን ኋላ ቀር መንፈስ በጣም ያሙሃል። ቀለበቱ እንዳታዩ፣ ቪዲዮ ስታዩ ድምጹን ስሙ። ሃይማኖቶች መጥፎ ናቸው። ክርስትና መጥፎ ነው፣ እስልምና መጥፎ ነው፣ ፕሮቴስታንትም መጥፎ ነው፣ የአይሁድ እምነትም መጥፎ ነው ብለህ ደምድ ቆይ እሱ ችግር የለውም አላልኩም። መጥፎ ካለ ጥሩ አለ፣ አይጠቅሙም ነው አኮ። አይጠቅሙም ሳይሆን ጠቃሚ ናቸው። የማይሆን ነገር ይኸውልህ፣ ቅድም የሆነች ነገር ጠቁማ ነበር። አሁን አንተ በሚሰሙህና በሚያዳምጡ ሰዎች እኔ ለመወደድ ለመጠላት አይደለም መስራት ያለብህ። አንተ ሃይማኖት መጥፎ ነው ሳል ጥሩ አለ ማለት ነው። ሃይማኖት ማለት በደንብ አዳምጠኛ ሆነ። እኔን ካዳመጥከኝ መልስ ትክክል ይሆናል። ጠቃሚ አይደሉም፣ ጠቃሚ ናቸው። ለአንተ እሱን ያዘው ጠቃሚ፣ ከዛ ህዝቡ የሚፈልገውን ይወስዳል። የእሱ አንተ ጠቃሚ ናቸው ብለሃል። ጠቃሚ ብለህ ማብራሪያ አንዱ ለስተ ብለሃል። አሁን ቅድም እግዚአብሔርን ታመልካለህ፣ እግዚአብሔር እንዲህ ያደርግልኛል ምናምን ብለሃል። እግዚአብሔር ያድርግልህ ካደረገልህ ለብቻ አድርጎልኛልም ያደርጋል። ሁሉም እያደረገ ያለው እሱ ነው። እኔ ደግሞ ጥያቄ የምጠይቅህ ዝም ብዬ አይደለም የምሰማው። ለዚህ ነው ዝም ብዬ የማልሰማም ብለህ እግዚአብሔር ለአንተ አድርጎ ለእኔ ያላደረገውን ነገር አንድ ነገር ስልህ ተጨባጭ መሬት እየረገጥ እናውራ። አንተን መኖሩ በራሱ እኮ ተጨባጭ ነገር ነው። እግዚአብሔር ለአንተ አድርጎ ለሌላው ያላደረገው እስቲ አስገቡኝ። ከኔ የተለየ ነገር ምንም የማርያም መንገድ ስጡኝ። ግን አንተ ቡፌ የማትነካካው ነገር እኮ የለም። ማርያም ልናገር አልኩ። ካንተም እነካካለሁ እኮ ብያለሁ። በቃ አይተውህም አንተ ነው ፈርሳለሁ። እንዴት ብዬ ከኔ የማርያም መንገድ ስጡኝ አልኩ እኮ እንዲያሳልፉ ለሀገርም ለህዝብም እንድጠቀም ከላንዴ የማርያም መንገድ ስጡኝ አልኩኝ። ልጅ እያለን እንጫወት ነበር አለ የማርያም መንገድ ምናምን ልናገር። እኔ ከተድላ ጋር እንዳትፈርጀኝ። እኔ የራሴን ጥያቄ ነው የምጠይቀው። ተድላም የራሱ ማንም የማንም ድጋፍ ስለማይሆን ማለት ነው። ሃይማኖቶች ሁሉ የሚጋሩት የሆነ አንድ እግዚአብሔር አለ። ያው ማናየው ግን ሁሉም ሃይማኖቶች ተመሳሳይ አለ የሆነ ኢሜጅ። ለምሳሌ ለሃይማኖቴ እሞታለሁ፣ ለሃይማኖቴ እገላለሁ የሚል ካራክተር የሚታይለት የሆነ ሁላችን ተነስተን የምንገልለት የሆነ ጋሻና ጦር የምናነሳለት እግዚአብሔር አለ። አንድ ሁለተኛ ደግሞ ከሰራ ነው ላይ ደግሞ ገንዘብ የሚወስድ ባንክ አካውንት ቢኖረው እኔ ዳይሬክት ባስገባ ደስ ይለኛል። ግን በቸርች በኩል ገንዘብ ኮሌክት የሚያደርግ ደግሞ የሆነ እግዚአብሔር አለ። ያ ሁላችንንም የሚያስጨንቀን ቀለል ባለ አማርኛ የሆነ ነገር ካላረግን የሚቀጣን፣ የሆነ ነገር ካረግን ደግሞ ሪዋርድ የሚሰጠን ምናምን የሆነ እግዚአብሔር አለ አእምሯችን ውስጥ የተሳለ። በእርግጥ በልጅነት ባንሰበከውና ከልጅነታችን ሰምተን ባናድግ አሁን እናምነዋለን አናምነውም ሌላ ኢሹ ነው። ጋዲዝም ጋር እግዚአብሔር አለ። ቅድም ከዚህ በፊት ስናወራ ግንዱ የሆነው ክርስቶስን ነው መምሰል የምፈልገው። ከዛ ውጪ እግዚአብሔር የማያከብር እግዚአብሔር ደስ የማይሰኝበት ነገር ውስጥ መገኘት አልፈልግም። ጋዲዝም ዋና ዓላማው እግዚአብሔርን ማሳየት ነው የሚል ንግግር ነበር ከቪዲዮዎችክ። እኔ እንግዲህ የሰዎቹን ጥያቄ ነው ላንጸባርቅ የምፈልገው እንጂ ጋዲዝም ፓርላማ ገብቶ ቢመረጥ ሁሉ ደስተኛ ነኝ። ምንም የሚመጣ አዲስ ነገር ስለሌለ ከፀሐይ በታች አዲስ ነገር የለም ብሎ ሰለሞን ዘግቶታል። ምንም አዲስ ነገር አንፈጥርም። የነበረ ወደፊትም የሚኖር ተመሳሳይ ነገር ነው በሰርኩሌሽን ውስጥ የሚፈጠረው የጊዜ ጉዳይ ስለሆነ እንጂ ጋዲዝም ለእኔ አይጎረብጠኝምም አይለሰልሰኝምም። ለእኔ ኖርማል ነው። ለምሳሌ ፕሮቴስታንት ውስጥ ነበርኩ ብያለሁ። ሙሉ ወንጌል ቸርች አይደለ እንግዲህ ያደግኩት። ያውም ብራንቼን ለምትፈልጉ ደግሞ ላምበረት እዛ ነበርኩኝ አይደል። ትቻት ስወጣ ምንም አልጎደለባትም። ቀጥላለች ቸርቿ እስከዛሬ ያለች። እኔ ስወጣ ድርምስ ያለ ነገር የለም። ጋዲዝምም እኔ ብኖረው ባልኖረው ራሱ አርአያ ጋዲዝምን ለሰዎች ከሰጠ በኋላ አርአያ ራሱ ቢጠፋ ሰዎች ይቀጥላሉ። ህይወት እንደዚህ ናት፣ አዲስ ነገር የላትም። ስለዚህ ግን አሁን ጥያቄ ወይም ደግሞ የኔ ተመልካቾችም ጥያቄ የነበረው ምንድነው ጋዲዝም ያኛው ይሄ በየቸርቹ ያለውን እግዚአብሔር ሊደግም ነው ወይ? እሱን ነው ወይ በተመሳሳይ መልኩ በፍልስፍና አድርጎ ያመጣው የሚል ጥያቄ አለ። በተድላ በኩል ለመሰል ጥያቄ አልጠየቅኩትኝ። የተድላ ሐሳብ ሲነሳ እነኝን እብዶች ከየት ነው የምትሰበስቢያቸው ለተባለው መልስ እንዲሰጥልኝ ስለፈለኩ ወደ በኋላ ስለምጠይቀው ነው። ኤኒዌይስ አሁን አንተ ግን ይሄኛውን እግዚአብሔር አንተ የተገለጠልህ ያወራህ ያናገረህ እግዚአብሔር ከሌሎቹ እግዚአብሔሮች የተለየ ነው። ይኸውልህ ለእኔ ብዙ እግዚአብሔሮች አሉ። እግዚአብሔር አንድ ነው፣ እሱ መንፈስ ነው። ተረተሽኛላ።
እግዚአብሔር መንፈስ ነው የሚለው አይደል ቅዱስ ቃሉ። የሚመለከው በእውነትና በመንፈስ ነው። ስለዚህ እኔ ኦርቶዶክስ ውስጥ ያለ ሌላ እግዚአብሔር፣ ካቶሊክ ውስጥ ያለ ሌላ እግዚአብሔር፣ ፕሮቴስታንት ውስጥ ያለ ሌላ እግዚአብሔር፣ ሙስሊሞች ውስጥ ያለ ሌላ እግዚአብሔር አይደለም ያለው። እግዚአብሔር ነው። ሰዎች በተለያየ መንገድ ሊረዱት ይችላሉ። የራሳቸው የመጡበት የህይወት አመጣጥ አለ። ያንን አመጣጣቸው አሁን ያላቸውን ቁመና እንዲኖራቸው አድርገዋል። እግዚአብሔር ግን እግዚአብሔር ነው። ድሮ የነበረ ነው፣ አሁንም ያለ ነው፣ ወደፊትም ይኖር ነው። ተረተሽኛ። ስለዚህ ጋዲዝም የራሱ የሆነ እግዚአብሔር አይደለም ያለው፣ ያለ የነበረ የሚኖር ሁሉንም አባቶቻችን ሲያመልኩት የኖረ የሚያመልክ ነው እንጂ ሌላ እግዚአብሔር እኮ ብዙ አይደለም። እግዚአብሔር አንድ ነው። የፕሮቴስታንት የሚባል እግዚአብሔር አለ። እሱ ካለ ካንስል አድርጊ። እኔም አድርጌው ትቼዋለሁ። አዎ የፕሮቴስታንት የተለየ አምላክ ካለ እሱ አምላክ አይደለም። አዎ የፕሮቴስታንት በመሰረቱ አንድ የማላምንበት ነገር ልንገርሽ። ብዙ ጊዜ በፕሮቴስታንቱ ዓለም ውስጥ ወንጌል ይሰበካል እና አብዛኛው አልዳነም ተብሎ የሚፈረጀው ኦርቶዶክሱ ሞር እና ካቶሊክ ነው። እስልምና ከፕሮቴስታንት ውጭ ያለ ሃይማኖት በጠቅላላ አይደለም። ወደ እስልምና መሄድ ቶይና ክርስቲያኑ ያው ነው ውስጥ ያለው እንኳን ብናይ ኦርቶዶክስ አልዳነችም፣ ወንጌል ሊደርስላት ይገባል ነው የሚለው። ለኔ እንደምን መሰለሽ፣ ለኦርቶዶክስ ወንጌል ኢየሱስ ክርስቶስ የግል አዳኛችሁ አድርጋችሁ ተቀበሉ ብሎ ወንጌል መስበክ ማለት ልጅ ለእናቷ ምጥ ማስተማር አለባት ማለት ነው። እግዚአብሔር ይስጥልኝ። ልጅ ተወልዳ እኮ ነው በእናቷ ነው የተወለደችው፣ ግን አይ ለእናትሽ ምጥ ማስተማር አለብሽ እንዴ! እናቷ እኮ እሷ ነው የወለደቻት። ለኔ ይሄ ትልቅ ስህተት ነው። ትልቅ ስህተት። በቃ ግዳስ ሃይማኖቶች መተቸት ካለብን ከእንዲህ አይነት ውስጥ ማለት ሞር ቢስተካከል ጥሩ ነው የምንለው። ሙሉ ለሙሉ መጥፎ ነው ካልነው ብዙ ነገር ነው የምናጣው። ሙሉ ለሙሉ ጥሩ ነው ካልነው ብዙ ነገር አለው የሚጎዱ ጎጂ ነገር አላቸው። ጎጂ ነገራቸው መንካት ስላልፈለኩ አይደለም። ጎጂ ነገራቸው ለዘመናት ሙሉ ተነግረዋል። በቃ ሲነገር ሲሰበክ ሲሰዳደብ ኖረዋል። እሱን መድገም አልፈልግም። እኔ የምፈልገው መጥፎ ነገራቸው ኦኬ በቃ ሲሰዳደቡበት እኮ ኖረዋል፣ ሲተቻቹበት እኮ ኖረዋል። ግን ጠቀመን አልጠቀመንም። ስለዚህ አርአያ እሱን መንገድ መከተል አይፈልግም። የአንዳቸው ጎራ የአንዳቸው አቋም ተሸክሜ ማስተጋባትም አልፈልግም። እግዚአብሔር የራሴ ያስተማረኝ መንገድ አለ። እሱን መንገድ ተከትዬ ግን እሄዳለሁ። ያ ማለት ምን ማለት ነው? ቅድም እንዳልኩሽ ለኦርቶዶክሳውያን ኢየሱስ ክርስቶስ የግል አዳኛችሁ አድርጋችሁ ተቀበሉ ማለት ቅድም እንደነገርኩሽ ልጅ ለእናቷ ምጥ ማስተማር አለባት ማለት ነው። ወንጌልን ጠብቃ ክርስትናን ጠብቃ ሀገርን ጠብቃ እኮ እዚህ ያደረሰች ኦርቶዶክስ ናት። ስንት ሺህ ዓመት መጥታለች። ፕሮቴስታንት ስንት ዓመት መጥተዋል? 1000 ዓመት ቆይታ ስንት ነው? ሃይማኖቱ ራሱ 1000 ዓመት አልቆየ። ስንት ቆየ? ትንሽ 100 200 ዓመት ምናምን 200 ዓመት መሰለኝ 200 ዓመት። ስለዚህ ገና ፈተና አላለፈም። አዎ ገብተሻል አይደለም? ኦርቶዶክስ ብዙ ፈተናዎችን አልፋ ወድቃ ተነስታ እዚህ የደረሰች ናት። ለዛ ነው እኔ እንደ ሃይማኖት ብቻ አላያትም። እኔ ፕሮቴስታንት እምነት ተከታይ ነኝ፣ ሙሉ ወንጌል አመልካለሁ። ያ ማለት ግን ለኦርቶዶክሳውያን ኢየሱስ ክርስቶስ የግል አዳኛችሁ አድርጋችሁ ተቀበሉ ብዬ አልሰብካቸው። ምክንያቱ እነሱ ናቸው ወንጌልን ጠብቀው ለፕሮቴስታንቶች እዚህ ያደረሱላቸው። ተረተሽኛላ? ሉተር የተረዳበት የራሱ መንገድ አለው። ከካቶሊክ የወጣበት የራሱ የሆነ አመለካከት አለው። ይኑረው፣ መብቱ ነው። ሉተር በቀደደልኝ ቦይ ግን አልፈስም ዝም ብዬ። ሉተር እንደዛ እንዲሆን ያደረገው የራሱ ምክንያት ይኖረዋል። በቃ ጫው። ሉተር ኢትዮጵያዊ አይደለም፣ ጀርመናዊ ነው አይደለም? የኢትዮጵያ ባህል ያውቃል፣ የኢትዮጵያ የህይወት አኗኗር ያውቃል። ለዛ እኮ ነው አሁን ጋዲዝም ከኢትዮጵያ ተወልዶ ለኢትዮጵያውያን ይጠቅማል ብዬ የማምን ሰው ነኝ። ለምን? የኢትዮጵያን ባህል፣ የኢትዮጵያን ወግ፣ ለኢትዮጵያን ጥሩና መጥፎነትን ማውቅ ኢትዮጵያዊ ስለሆንኩ ማለት ነው። ስለዚህ ለኢትዮጵያውያን የሚያስፈልገን ቅድም ወንድሜ ሲል ነበር፣ ስርዓት ያስፈልገናል። እውነት ነው፣ ስርዓት ያስፈልገናል። ስርዓቱ ግን በምን መቃኘት አለበት ነው? ከእሴቶቻችን፣ ከባህሎቻችን፣ ከሃይማኖታችን የተቀዳ መሆን አለበት። ይህንን ስናደርግ ግን ምንድን ነው? ሙስሊሙን ያገለለ ስርዓት፣ ካቶሊኩን ያገለለ ስርዓት፣ ፕሮቴስታንቱን ያገለለ ስርዓት
ኦርቶዶክስን ያገለለ ስርዓት መሆን የለበትም። ሁሉን ሊያቅፍ የሚችል ስርዓት ግን ያስፈልገናል። ለኢትዮጵያውያኖች ከሉተር ይልቅ እኔ ቀርብላቸዋል። ሉተር ለኔ አላውቀውም እኮ ባህሉንም አላውቀውም። የሉተር ባህል በመሰረቱ ይኸውልሽ ብዙ ጊዜ ሃይማኖቶች ላይ ነው አሳይተው የሚያስጠጉን። ዲቴል ውስጥ አውቀን አይደለም እንጠጋው። መጀመሪያ እግዚአብሔር ሲረዳን ስናነብ በኋላ እንነቃለን። እኔ አሁን ስለ ኦርቶዶክስ አሁን ያለኝ አቋምና ድሮ የነበረኝ እኩል አይደለም። አሁን እግዚአብሔር ይመስገን እኔ ኦርቶዶክስ ልትኖርልኝ ይገባል እላለሁ። ለምን ኦርቶዶክስ ሃይማኖት ብቻ ሳትሆን ባህሌም፣ ወጌም፣ ልማዴም፣ ስርዓቴም፣ አመጋገቤም፣ አኗኗሬም በሙሉ የያዘች ተቋም ናት። ስለዚህ እንደ ተቋም እንደ ሃይማኖት ማለያት ለዚህ ነው። ከኦርቶዶክስ አዎ ወስዳለሁ። 80 አሐዱ ለኔ ቅዱስ መጽሐፍ ነው። 66ቱም ለኔ ቅዱስ መጽሐፍ ነው። የካቶሊክ መጽሐፍም ካለ ቅዱስ መጽሐፍ ነው ለኔ። ከሁሉም ልማር ይገባኛል። አየሽ መልካም ሰላም የሆነ ሰላም የሰፈነበት ዓለም መፍጠር የምንችለው በዚህ ማዕቀፍ ስንሄድ ነው እንጂ ወንድሜ ተድላቆ ለምን እንደዛ ትላለህ ስለው ምክንያት ይኖረዋል። የመጣበት አመጣጥ ያየው ቅጥፈቶች ይኖራሉ። እውነቴን ነው። ዝም ብሎ አይደለም። ዝም ብሎ ሰው እንደዚህ አይሆንም። በቃ ምክንያት እንትን ነው። አሁን እኔ እንደ ግል አቋምህ እንውሰደው። የትኛው እንትን ሳይረዛዝም አጠራ አድርገን እየተመላለስ እንትን መሰል ውስብስብ ሆነ። አሁን የምትለው መመሪያ እንደ ግል አቋምህ እንውሰደው። የጋዲዝም እንደ ግል አቋምህ እንደ ግል አሁን እኔ ለምሳሌ ይኸውልህ አንዴ ጥያቄን ሰማይ መጀመሪያ እንድትመልስልኝ እንድትጠቀም ይጠቀማል። እሷ ቤት አላት። የራሷ ቤት አስተዳደር ስርዓት ይለያል መመሪያዋ። የኔ ቤት ደግሞ ቤቴን መመራበት የራሴ ነገር አለኝ። አንተም ይኖርሃል። በጋራ ደግሞ የሚገዛ ህግ አለን። እውነት ነው። አሁን አንዳንዴ ስንናገር አሁን የራስህ አቋም የራስህ ፍልስፍና ይሄ የኔ ህይወት ትንሽ ጤነኛ ስላደረገኝ ለሌሎች ሰዎችም ይጠቅማል ብለህ ነፃ ሆነህ የምታወራው ከሆነ ጥሩ ነው። ከዛም ከዚህም ይሄም ጥሩ ነው፣ ይሄም ጥሩን እየወሰድን እንጠቀም ነው። ግን ቅድም ዝም ብለህ የሰውና የእግዚአብሔርን ዓለም ለይተህ አታወራም። አንድ ሁለተኛ ሃይማኖት ውስጥ ያለው እግዚአብሔር አንድ ነው አልክ። እኔ በመረጃ ላውራ በተጨባጭ አንድ ፕሊስ በእናትህ እንደማመጥ። ለምሳሌ የእስላሙ አላህ አይወልድም አይወለድም። በደንብ አዳምጠኝ። የክርስቲያኑ እግዚአብሔር ይወለዳል፣ ይሞታል፣ ከሞትም ተነስቷል። የጴንጤው ኢየሱስ አማላጅ ነው። የኦርቶዶክሱ ኢየሱስ ፈራጅ ነው። እያዳመጥከኝ ነው እያልክ ደግሞ ቡዲዝም የሚባል ሃይማኖት አለ፣ ፍቅር ሲዝም አለ፣ ጋዲዝምም አለ። ቆይ ችግር የለም ፍልስፍና ችግር የለም ፍልስፍና ችግር የለውም። አሁን አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆይታ አሁን ደግሞ አንተ የሙሉ ወንጌል አማኝ ፕሮቴስታንት ነህ። እያዳመጥከኝ ነው። ይሄ ነው። ለዚህ አንድ ወዳጅ ነበሩኝ በሆቴል ያሉ ፕሮፌሰር መስፍን ወልደማርያም የሚሉ ኢትዮጵያ ውስጥ የሚባለውን ሳይሆን የሚደረገውን ነው ማየት አሉ። ሐሳብ ረክሷል። እንደሳቸው ሐሳብ የጻፈ ኢትዮጵያን ላቀና የደከመ ሰው አለ ብዬ አላምንም። እሳቸው መጨረሻ ላይ ግን ሐሳብኛ ገር ዝም ብሎ መለፍለፍ ነው። ህይወት አይታይም፣ ፍሬ የለውም። አሁን እግዚአብሔር ነው፣ አንድ ነው፣ እግዚአብሔር ነው። ይሄ የሃይማኖቱ እግዚአብሔርና እውነተኛውን ፈጣሪ አለማገናኘት መጀመሪያ። የሃይማኖቱ እግዚአብሔር በመልክም በቅርጽም የየራሳቸው አለ፣ የሚያስገቡበት አለ፣ የሚያስወጡበት አለ፣ የየራሳቸው መመሪያ አላቸው። ስለዚህ የክርስቲያኑና የእስላሙ ፈጣሪ ራሱ አይገናኝም፣ ውሸት ነው። እንዲሁ ዝም ብለህ ላቀራረብ ካልክ ያለው ተጨባጭ ሁኔታ ጋር ይጣረሳል። አሁን ለምሳሌ አንድ ጥያቄ ጠይቃለሁ ቲክቶክ ላይ ለእስልምናና ለክርስትና ብዬ ኢየሱስ እንዴት ሞተ በሚለው ጉዳይ ላይ ምንጭ ሞታል ወይ? እስላሞችስ ደግሞ ኢየሱስን ሲያሯሩጡት አንዱ እሱን መስሎት ሰቀሉት ይላል። ለዛኛውስ እግዚአብሔር አይደለም ወይ? ስለዚህ የሃይማኖት እግዚአብሔር አንድ ነው አትበል። አንድ አይደለም ስላልሆነ ተጨባጭ ሁኔታ ይሄ ነው። አንተም ደግሞ የፕሮቴስታንት እምነት ተከታይ ነህ። እዛ ነው የምታመልከው እግዚአብሔር አለ፣ የምትዘምርለት አለ። እኔ የምዘምርለት እኔ የማመልክለት እግዚአብሔር ካለ ይሄ እንደመተንፈስ እኔም ጋር አንተም ጋር ይኖር ነበር። ስለዚህ ስናወራ ያለው ተጨባጭ ሁኔታ እነዚህ ነገሮች አላምንም። እኔ በዚህ መንገድ ነው መሄድ የምገባኝ ብለህ የራስን ማውራት ትችላለህ፣ ችግር የለውም። ያለውን ተጨባጭ ሁኔታ ግን ክደን ግን መሆን የለበትም። ስለዚህ ሃይማኖት የሚባል ኢትዮጵያን የሚጠብቅ አልካው በጭራሽ ኢትዮጵያ የሚባል ሀገር አልፈጠረም እግዚአብሔር። ቅድም ኤርትራ ምሳሌ ነግሬሃለሁ። ወንድሜ ስለሆንኩ እኮ ነው፣ ከልቤ ተቆርቋሪነት እኮ ነው የማወራ። አሜሪካን የሚባል አልፈጠረም እግዚአብሔር፣ ህንድ አልፈጠረም፣ ኤርትራ አልፈጠረም። ፖለቲካው ሃይማኖቱ ሰውን የፈጠራቸው። እግዚአብሔር የፈጠረው ሰማይ ምድር ነው። በሰማይና በምድር ደግሞ ፍጥረት አለ። ፍጥረቱ በስርዓት እየሄደ ነው።
ጣልቃ የገባ የሰው እጅ ነው እያበላሸ ያለው ነገሩ። በሃይማኖት ውስጥ በከምንም የሃይማኖቱ ውጤት ምን ሞራል አመጣ ስትል 1% አላመጣም አልኩ። አሁን የትኛውም ቅድም አሜሪካን ሀገር እንዳልኩ ጎግል አድርግ፣ ኤቲስት የለም እስረኛ ውስጥ ኤቲስት የለም እስረኛ። የምትላቸው ወንበዴዎች በሙሉ እኛም ሀገር ብትሄድ ስታቲስቲክስ ስለሌለ ስላልተጠና እንጂ ኤቲስት እስረኛ ልታገኝ አትችልም። አንጻራዊ ነው። ዞሮ ግን ኤቲስትም ሃይማኖት ነው። በሞራል ደረጃ አሁን እኛ ምንም ያመጣው ውጤት የለም። ያ ሞራል ደረጃ ያመጣው ውጤት ቢኖር ቅድም ዞምራ ብላ ጠቅሳለች። ከዚሁ ወጥቶ እኮ ነው ለብቻው ልክ እንዳንተም ነገ ከነገ ወዲያ 3-4 በዚሁም ፕሪንሲፕል የሚተዳደሩ ውጤቱ ከመጣ ሚዲያ ላይ ልትቀርብ ትችላለህ። ዙምራ ማለት እኮ ነው። ዙምራ እንዳንተ ነው የጀመሩት እኮ ከተወሰነ አካባቢ መጡ ሰዎቹ። ይሄ ትምህርት የሚባለውን እንዲያውም በደንብ ያጠፉ ሰዎች ናቸው። ይሄ በመፍጠር በመውለድ ያመጣው ከልባቸው የጀመረ ህይወት ስራ ስላላቸው የሴት ወንድ አይሉም፣ ይከባበራሉ፣ ንጽህናቸው ምናምን በብዙ ነገር ነገም ከነገ ወዲያ ይሄ ያንተም 3-4-5 20 ሰው ሊከተል ይችላል። ችግር የለውም። እንደ በፍጥረት ዓለም ግን በእግዚአብሔር የሚባለው ዓለም ላይ የጎደለ ነገር ስለሌለ ትሁት ብንሆን እጃችንን ባናስገባ። ለምን እግዚአብሔርን የሚመስለኝ ቅድም እንዳለ ልክ በየአደባባዩ የሄድኩኝ ሪሞት ይሄ ወንጌል በማይሰበክበት አካባቢ ነበር። እኔ ይሄ ባቲ ወደ አፋር ሚሊያ ሳይታ ዱብቲ ዲቾቶ እንትን ምለው ብዙ ተደብድበናል። ምን ብለናል መስሎን ሰዎች የሚጠፉ መስሎን። የኛ ዘመንና ያሁኑ ዘመን ይለያያል። የሚጠፉ መስሎን ግን እግዚአብሔር በመውለድ በመፍጠር ያመጣው ማንነት ማንም ምንም ማምጥርጎ ስለማያቅ ትቼ አሁን ከይሄ በሃይማኖት ቤት ካለው ጽድቅ ይልቅ አሁን በመመላለስበት የሆነ ከሰው ጋር በሰላም እገባለሁ፣ ከሰው ጋር እወጣለሁ። አንተን ጀጅ አላረግም፣ አንተ እንትን አለን። ግን ጣልቃ ነገር አንተ ሲኦል ትገባለህ። ራይቤ ሴፕራሻላ ጋር ጌታን ካልተቀበልክ ምናምን ይሄኛው ደግሞ መጣና መቤቴ ካለ ደግሞ ይላል አላሁ አክበር ምናምን ይላል። ሁሉም መፍራት ያለብህ ይሄንን ሃይማኖት ነው። እኔ በዚህ በጊዜ ህግና ስርዓት ይበጅለት ምለው ማንም ሰው የፈለገውን ማመን ይችላል፣ ሰው ሳይረብሽ። አሁን እኔ እንቅልፍ ለሊት ጮባል። አሁን ቤት ለቤት ሊጀምሩ ነው። ጌታን ተቀበል። መናኸሪያ ቦታ ላይ መሳፈር አልቻለም። ከተማ እየታበጠበጠች ነው፣ እየታወከች ነው። እንደገና ደግሞ የድምፅ ህግ የሚል አለ። ቅድም እንደነገርኩ እኔ በመረጃ ነው የማወራው። የድምፅ ብክለት የሚባል ነገር አለ። መታሰር ነበረባቸው። ህግ ቢያከብሩ ሰው መረበሽ የለባቸውም። በኤርፖርት አትሄድም። መገናኛ ላይ ታክሲ ተራ ላይ ሰው ዝናብ እየደበደበው እንትን እያለው ሃይማኖት እየበጠበጠ ነው ያለው። ራባሼ በለበለበለ ተትከል ጌታዋ ቀን መምጫ ደርሷል ዛሬ በሉ ይላል። ሰው የሚፈልገው መኪና ነው የሚፈልገው። ለልጆቹ ዳቦ መግዣውን ሲያረፍድበት አቴንዳንስ የሚባል ነገር ስላለ ሼር አድርጎ በራይድ ይሄዳል። ለዛ ሰው የሚያስፈልገው እኛ የሚያስፈልገን ፋይናንስ ፍሪደም። በቃ እንደዛ ነው። ብንሰራ፣ ብንማር፣ ብንለወጥ፣ ብንመካከር በስርዓት ምንም የሚባለው ነገር የለም። እነሱ እኛን አደነዘዙ። አሁን አንተ ይህን ቃል እየጠቀስክ ነው። መቼም እዚህ መጽሐፍ ካልተፋታህ በጤና አንተ አሁን አንድ ነገር ከራሴ የጀመራለ ብለህ ታውቃለህ። የምታወራቸው ነገሮች በሙሉ ሃይማኖት የሚለው እኮ እግዚአብሔርን ማምለክ ማክበር አለብህ ይላል። ማጋራ ይላል። ያለህን ለእንድ ሼር አድርግ ይላል። ሃይማኖታዊ ፕሪንሲፕል ክርስቲያን ህይወት ነው። ግን እንዲሁ በተፈጥሮ ሰው ዝም ብሎ ለሰው ያዝናል፣ ሰው ያበላል፣ ያጠጣል እንዲሁ ምንም ሳያውቅ ማለት ነው። አሁን ወደ ገጠሩ ክፍል በኦሮሚያም በአማራም በትግራይም ብትሄድ ህዝቡ ዝም ብሎ ያለውን በቸርነት ነው የሚሰጥ። እዚህ ከተማ መሀል ያለው ሃይማኖትስ ምንድን ነው እያደረጋል? ከኪስ ነው የሚወስድብን። ስለዚህ ስንነጋገር ያለው ተጨባጭ ሁኔታ ፍሬው ምንድን ነው? ያለው ፍሬ እየተበላ እየተጠጣ ያለው ነገር ጦርነት ነው፣ ድህነት ነው፣ ድንቁርና ነው፣ ስድድብ ነው። ምንም ጥቅም የለም። ስለዚህ ጊዜያችንን በአግባብ ተጠቅመን ራሳችንን ማሻሻል አለብን። ዋናው የኔ ዓላማ እቺን ነግሬህ ልጨርስ። እኔ ላይ የነበረው ስቃይ፣ እኔ ላይ የነበረው ውድመት፣ የኔን ጊዜ የበላ ያበላሸ ደነዝ አድርጎ ያስቀረው ነገር ወደ ሌላው ወደዛ የሚቀጥለው ትውልድ እንዳያልፍ መከላከል ነው የኔ ስራ። አንድ አይነት እንደሆን ከአንድ እንደመጣን ወደ አንድ እንደምንሄድ ሰው ሃይማኖት በምን በከፋፈለን ነገር ምንም ነገር አድርጎ እንደማያውቅ የእውነተኛውን አምላክ አባት ሐሳብ ለሰው ማስረጽ ወደ ልቡ እንዲመለስ እንጂ ምንም አሁን የሆነ ነገር አቋቁሜ እንደገና ያንኑ የሃይማኖት ነገር ማደርግ ከሆነ እኔም እኮ ፊሊሲዝም ብዬ ልጀምር ይችላል። ቤቲዝም ጀመረ ታውቃለህ? ፍቅር ሲዝም ሲሄድ ውሸት አይደለም እያየ ነው አይደል? ከሚዲያ ላይ ቤቲዝም ጀመረ። ቤቲዝም አለ ማንም የፈለገውን መመስረት ይችላል። ኦርቶዶክስን በላት ፕሮቴስታንትን በለው ካቶሊክን በለው እስላም በለው ከሰው የጀመረ ሐሳብና ዕውቀት ነው። እኛ ስርዓትና ህግ አክብረን መኖር ይሄ በእውነተኛው አምላክ አባት ደግሞ ያጎደለብን ነገር ስለሌለ
የጎደለብን አድርጎ እንዲሰማን ያደረገን ሃይማኖት ስለሆነ እሱ አሽቀንጥሮ መጣል ጠቃሚ ቁስ ስላልሆነ አሁን እድሉን ይስጠኝ። ቀጥል። ይኸውልህ ሃይማኖቶች ቅድም ብያለሁ እኮ ሃይማኖት የሚበላሸው ፖለቲካና ሃይማኖት ስለሚቀላቅል ነው። ሃይማኖተኞች ሃይማኖተኞች ያንኑ ደገምኩ እኮ አይደለም። ሃይማኖተኞቹ አዳምጠኝ። ሃይማኖት በባህሪው መጥፎን አይደለም ነው። ፖለቲከኛ ሃይማኖት ውስጥ ሲገባና ፖለቲካው ሃይማኖቱ ለፖለቲካ ዓላማው መጠቀሚያ ማድረግ ሲፈልግ ግን አክራሪ ሊሆንብህ ይችላል፣ ጽንፈኛ ሊሆንብህ ይችላል። ተረተኛል አይደለ? ምክንያቱም በቀላሉ በዓለም ላይ በቀላሉ ሰው ቅቡልነት የሚያገኝበት ምንም ምርምር ፍልስፍና የማያስፈልገው ዓለም የት ነው ብለህ ንገረኝ። ብሔር ውስጥና ሃይማኖት ውስጥ። ብሔር ደግሞ ምንድነው? ብሔርተኛ ከሆንክ በቀላሉ በቃ ፖለቲከኛ መሆን ትችላለህ። ምክንያቱም ምርምር አያስፈልገውም። ይሄ በቀላሉ ፖለቲከኛ ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ምንድነው ብሔር? እስቲ አስረዳኝ። እኔ ብሔሬ ትግራዋይ ነኝ። አንተ ትግራዋይ ነህ፣ ክርስቲያን ነህ፣ ጋዴዝ ነህ። አዎ። ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ችግር ውስጥ ነህ ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም፣ አገኘሃለሁ። ትግራዋይ ነህ፣ ክርስቲያን ነህ፣ ጋዲዝም ነህ። ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሐሳብ የሚሆን ሐሳብ አለ። አሁን አንተ ከብሔር ከዚህ ቆይ አና ቆይ ት ማለት እኮ አዳምጠኝ። ት ማለት ት ስትሆን ትግሬ፣ አ ሲባል አ የአማራ ልብ ምት ቆይ አሁን ቋንቋ አለ። ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ኖ ትግራዋይ በለው ትግሬ ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል የለም። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛ ዋተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። አሁን እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ አላስጣልህም። ጋዲዝም በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነው፣ ትግራዋይ ነኝ ይላል። አይንህ አማራ ነኝ ይላል። ቆይ ልጨርስ። ይሄ ጽንበል ይሄ ለሰው ወንጌል ነው እየነገርኩ ያለሁት። አሁን ሰውን ሁሉ አርነት የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለህም፣ ሰው ነህ። ትግራዋይ አይደለህም አንተ፣ ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም። ወንድሜ ነፃ መውጣት አለ። ግን እኮ ያስጨረስከኛል። ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ ለሱ ታስተላልፍ። ልጨርሰኛ ብሰጣለሁ። ጸጥ ብዬ ነው ማለት ምን ይደመጣል? ምን ይደመጣል? አንተ ይኸውልህ ተድላ ወዳጄ፣ አሁን በእንዲህ አይነት መንገድ ማንደ ማመጣ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጸጥ ብለህ ስማ አንተ። ህግና ስርዓት ጸጥ ብለህ ስማ። ህግና ስርዓት ያስፈልጋል። ምን አይነት ህግና ስርዓት ያስፈልጋል። እኔ የምልሽ ዝም በል ተድላ ግን ለራሱ ገዛበት እንዴ ናስቲ ቺርስ በልሽ ግባ። ትግራዋይ ነኝ ይላል አንተ። ሁለተኛ ይሄን ቋንቋ እንዳትገባ አዳምጠኝ፣ ላበስልልህ፣ በደንብ አድርጌ ላስምርልህ። ጣልቃ ገባለሁ። አይ አትግባ። ይኸውልህ እኔ ማንነቱ የሚክድ እምነቱ የሚክድ ብሔሩ የሚክድ ዜግነቱ የሚክድ ሰው ለኔ ችግር አለበት፣ የሆነ ፕሮብሌም አለበት። ተረተኛላ። እኔ ምርጥ ትግራዋይ ነኝ፣ ምርጥ ኢትዮጵያዊ ነኝ፣ ምርጥ ክርስቲያን ነኝ። ኋላ ቀር መንፈስ ተረተኛል አይደለ? ለአንተም ልመክር የምችለው ማንነትን ፈልጋ አግኝ። ማንነቴ ሰው ነኝ። ማንነቴ ዜግነት ኢትዮጵያዊ ነኝ። ዜግነት ኢትዮጵያዊ ነው። ዜግነቴ ኢትዮጵያዊ ነው። አዳምጠኝ። ዜግነት ኢትዮጵያዊ ነው። ማንነቴ ሰው ነው። ኦኬ። ኢትዮጵያ ማንነቴ አይደለችም፣ ዜግነቴ ነች። ከውጭ ነው ያለው። ማንነትህ አይደለችም፣ ማንነቴ አይደለችም። ብን ብላ ነው ማንነቴ የምትሆነው። ራሷን ማስጣጣው ስለዛ አታወራ። ኢትዮጵያ ማንነት አይደለችም። ዜጋ ነኝ፣ የኢትዮጵያ ዜጋ ነኝ። ሰው ነኝ። ከምድር ነው የተገኘሁት። ወደ ምድር ነው የሚሄደው። ምርጥ ትግራዋይ ነኝ፣ ምርጥ ክርስቲያን። ሌላውስ ምንድን ነው?
ምርጥ ምንድነው ሌላው ምርጥ የሚባል ነገር አለ እሱ ነው ምርጥ ካለ መጥቷል አዳም ስለዚህ እያስጨረሰኝ ምን ይጨርሳል መቼም አጨርስም ያንኑ ኋላቀርነት ያንኑ ድግምት እኮ አይ በቃ አሁን ልይዝህ ነው በቃ አሁን ምን ልፈልግ መሰለህ በጣም ስለማከብርህ አይደለም በእውነቴን ነው ማለት ውሸት እያከበርከኝ እየሸነገልከኝ ነው እኔ ነኝ የምወድህ ማከብርህ አይደለም ንጹህ ቃል የምሰጥህ ስለምወድህ ስለማከብርህ ውሸት አክብሬ ሐሳብን በነፃነት እንድትገልጽ እድል ሰጥቻለሁ ስለዚህ እድል ስጠኝ የምታከብረኝ ከሆነ ልክ ንገረኝ አይ ኖ ይኸውልህ ልክ ንገረኝ ቆይ ልክህንማ እነግርሃለሁ ግን ልክ በፍቅር መንፈስ ነው ውሸት ፍቅር የሚባለው ፍቅር የሚለው መንፈስ እንደ ተግራዋይ ነው ፍቅር ውሸት ነው ፍቅር የሚባል ነገር የለም አንድ ያዳም ፍቅር የሚባል የለም እስኪ ጆሮን ሁለት ምን ጆሮ አለ ጆሮ የሰጠው ረጅም 10 ደቂቃ ሰጠው እኮ አንተ ምን አይነት ድንዛዜ ታውቃለህ ዘመን ይሄ ተቋጨ ወዳጄ አሁን ሁለት ጆሮን ተጠቀምና ለማድመጥ ሞክር እባክህ አንዱ አፍ ለመናገር ተጠቀምበት ሁለት አይደለ እኔ ጨረስኩ እስቲ ሂድ ይኸውልህ እኔ ትግራዋይ እስቲ ይቀጥል አዳምጠኝ አዎ ትግራዋይ ነኝ እንዴ ምን ነው በጣም ደጋገምከው አዎ አሁንም ደጋግሜ ልንገር ትግራዋይ ኢትዮጵያዊ ነኝ በቃ በደንብ አስመረው ችግር የለም ሰው ይሰማል እንድታስመረው ፈልጌ ስላልሆን ካልቆጥርብህ ይኸውልህ ነው አምኖበታል ነው አንቺ ብትሆኚ መብቱ ነው ችግር የለም ወደሷ አንቺ ወደ አንቺ ልምጣ አንቺ አሁን ነኝ የምትይው ነገር ከሆንሽ እኮ አሁን ሴት ነኝ ብለሽ ትጣያለሽ አሁንም አላስጨረሰኝ ምን ጨርቁ የመጨረሻ ከዚህ በኋላ ግን አሁን በፕላስተር ነው የምናስረው አንቺ ሴት ነኝ ብለሽ ትጣያለሽ አልጣላ ስለሆንሽ ነው ነኝ የምትይው ነገር በሙሉ ከውጭ የምትደራርቢ ቁሳቁስ በሙሉ የምትደርቢ ስላልሆንሽ ነው እኔ አሁን የሆነ ነገር ኦሮሞ ነኝ አማራ ነኝ ትግሬ ነኝ ኢትዮጵያዊ ነኝ ምናምን ብል ነገ ደግሞ አሜሪካ ከሄድኩ እኮ አሜሪካ ዜግነት ትቀይራለህ ይሄ ሲስተም ነው በምድር ህግ ስለማመን እኔ በስርዓት ስለማመን ኢትዮጵያዊ ነኝ በኢትዮጵያ ህግ ስርዓት ገዛለሁኝ የኢትዮጵያን ህግ አከብራለሁ ኢትዮጵያዊ ከውጭ ያለ እንጂ በመፍጠር በመውለድ የመጣ ማንነት አይደለም በደንብ አንቺ ግልጽ አድርጎ ላንቺ ላውራሱ የክርክር መንፈስ እንዳይመስል ትግሬ ነኝ የምትዩ ትግሬ ስላልሆንሽ ነው እሷ ጋር ነው የማወራው ትግሬ የሚባል የለም እሷ ጋር ላውራ አንድ ቆይ አንተ ትግራዋይ ትግሬና ቆይ አይደለም ቆይ አንተ ተድላ ነው አይደለ ስም ቆይ ተድላ ነው ስም አይደለም እሺ ይኸውልህ ተድላ ነው ስም አይደለም ተድላ ነው አይደለም አይ አዳምጠኝ ትግሬ የሚባል አጠራር የለም ትግራዋይ አስተካክልልሃለሁ ትግራዋይ ከዚህ በኋላም አደራን ሚዲያም ሌላም ቦታ ችግር የለም ትግሬ አይደለም እሺ ናና ትግራዋይ አረ ጊዜ አትወሰድ ትግራዋይ ነው እሺ ተጋሩ አንዴ ጨርሳለሁ ሰምቻለሁ ትግራዋይ ተጋሩ ነኝ የምትዩ ትግራዋይ ነኝ የምትዩ ተጋሩና ትግራዋይ ስላልሆንሽ ነው ስለሷ ነው የማወራው አላንተ አይደለም እኔ ይኸውልሽ አማራ ነኝ ኦሮሞ ነኝ የሚለው ሌላው ስላልሆነ ነው በሆነው ነገር ላይ አይጣላም ህዝብ ያሁን የእግዚአብሔርን አይደለም ኢትዮጵያ የምትባለው ነገር ዋጋ እያስከፈለ ያለው በመፍጠር በመውለድ የሌለ ስርዓት ነው እንጂ ሰው አሁን አንቺ ለኦና ለአይ ይታገላል እንዴ ለትና ለግንድ ትታያለሽ ስም እኮ አም የሚሉት እኮ ፊደል ውስጥ ነው አ ሲሆን አማራ ይሆናል አፋርም ይሆናል አረብም ይሆናል ከፊደል ተነስተሽ ከፊደል በፊት እኮ እኛን ቀድማለን ከፊደል በፊት እኮ ሰው ይቀድማል አካል እኮ የሚባል ተድላ ከሚባለው አንድ ቀልቃላ ሮጊት ካወጣችለት ስም በፊት እኮ አካል አለ የተወለደ አካል አለ ሜዳ ለሜዳ ምዞር ተድላ ብላ ወጣች ከዛ ደግሞ ክርስትና ልደት ትግሬ አማራ ኦሮሞ የተማረ ያልተማረ ደሃ ሴት ወንድ እያለ እየከፋፈለ ፕሮግራም የተደረገን የተጫነብን ነገር ነው እንጂ እግዚአብሔር ትግሬ የሚባል አልፈጠረም ትግራዊ አልፈጠረም አማራ አልፈጠረም አማርኛ ቋንቋ ነው ከሰው የጀመረ መግባቢያ ቃል ነው አማራ የሚባል ማንነት የለም አማራ የሚባል ፈስ የለም አማራ የሚባል አይን የለም አይን ነው ጨረስክ ተድላ ጨርሻለሁ በቃ አሁን ትግራዋይ ቆይ ይኸውልሽ አይ ግን አንድ ነገር ክሊር አድርግልኝ በትግሬና በትግራዋይን መሃል ለምሳሌ ብዙ ጊዜ ሰው ትግሬ ነው የሚለው አዎ እኔም ትግሬ ነው የምለው ትግሬ የሚባል አጠራር የለም ማለት አንቺ ለምሳሌ ስምሽ ማን መስተዋት ማን ነው ያወጣልሽ ቤተሰብ ስለዚህ ሌላው ሰው አንቺ እናትሽ ቤተሰቦች ባወጡልሽ ነው መጠራት ያለብሽ አይደለም እኔ ስም ባይኖረኝም ደስ ይላል አይደለም ቶይ አሁን ወደ ለክርክር አለ ምን ሐቁን ነው ነገር ቆይ ቀጥታ መልሽልኝ እሺ ለምሳሌ እኔ ትግራዋይ ነኝ ብዬሻለሁ አማራ አለ ኦሮሞ አለ እሱ የለም ነው የሚለው እኔ እንዳሉ ነው ማምናቸው ተረተሽኛል ስለዚህ እኔ ትግራይ የሚባል ክልል አለ ትግርኛ የሚባል ቋንቋ አለ የትግራይ ማህበረሰብ ደግሞ ተጋሩ የሚባል ማህበረሰብ አለ ተረተሽኛል ስለዚህ ትግሬ የሚባል አጠራር የለም ነው ማለት
ወይ ትግራዋይ ነው ማለት ያለብሽ ወይ ትግራዊት ነው ማለት ያለብሽ። ሴት ከሆነች ደግሞ ብዙ ከሆነ ደግሞ ተጋሩ ነው ማለት ያለብሽ እንጂ ትግሬ ምንድነው ትግሬ? ለምሳሌ ወላሞ ማለት ትቻለሽ? ወላይታ አንድ ወላይታ ነው የምትያ። ብዙ ሰዎች ግን ስሰማ ወላሞ ይላሉ። አይደለም፣ ወላሞ የሚባል አጠራር የወላይታ መጠሪያ የለም። ወላይታ ነው እንጂ ወላሞ አይባልም። ተረተሽኛል አይደል? ስለዚህ አጠራር የራሳቸው የሆነ እንትን አላቸው ውስጣቸው። እሱ ብዙም ትኩረት አልሰጠውም። ለምን? ስለሚታወቅ። በአጭሩ ግን ወዳጄ ልለው የምፈልገው ለተድላ ግን ማንነትን ፈልጋ አግኘው። እስቲ አታፈላልገኝ። አይ አንተ ፈልገው አንተ ራስህ። እኔ ግን ማንነቴ የማቅ ሀገሬ የማቅ ዜግነቴን የማቅ ሰው ነኝ ያልኩህ አይደል? ማንነቴ ሰው ነኝ እኮ። ሰው ነው፣ ሁሉም ሰው ነው። አንተም ሰው ነህ፣ እኔም ሰው ነኝ። እኔ ደግሞ እንደ ሰው ተወልጄ ያደኩበት የወጣሁበት ማህበረሰብ አለኝ። ያ ማህበረሰብ ደግሞ የትግራይ ማህበረሰብ ይባላል። ማንነቴ አይደለም። አይ ማንነቴ ነው። ይኸውልህ ትግራዋይነት ለኔ ማንነቴ ነው። ኢትዮጵያዊነት አዳምጠኝ። ኢትዮጵያዊነት አዳምጠኝ። አስጨርሰኝ። ቆይ አይ ማያልቅብህ ለምን መሰለህ? አንተ ማያልቅብህ ለምን መሰለህ? ማንነት ነክ የሆኑ ነገሮች፣ ሃይማኖት ነክ የሆኑ ነገሮች በጣም ያሙሃል። እያየሁ አረን ያሙኝ ኖ ምን ያርገው እያመኑ ነው። ለኔ ግን ትግራዋይ ማህበረሰብ ከትግራይ ማህበረሰብ የተወለድኩ ሰው ትግርኛ ቋንቋ ነው። ስለዚህ እግዚአብሔር አልወለደም ማለት ነው። አዳምጠኝ። አይ አንዱ ምረጣ ወይ እግዚአብሔር ወይ ትግራዋይ ነው። አንተ አትመርጥልኝ። እሺ ኖ አንተ ምረጥ። የኔ ልትመርጥ አትችልም። በቃ ያንተን ነው። እግዚአብሔር ነው የወለደህ። ትግራዋይ ነው የወለደህ እግዚአብሔር ነው። ግን ደግሞ የተወለድኩበት ማህበረሰብ አለኝ ትግራዋይ። የትግሬ ሴት የአማራ ሴት የምትባላለች ማህፀን አንድ ነው አይደል? ታምናለህ? ይኸውልህ አሁን ያንተ ፍልስፍና ወይ አይደለም ብሎ አይደለም መስቲ ማህፀን ትግሬ ነው ማህፀን አማራ ነው። ቆይ አዳምጠኝ። ይኸውልህ አንተ አሁን የትግራዋይ እናት ምናልባት ማንነት የሌለ ከሆነ ወይም ያልተነገረህ ከሆነ ወይ ያላስተማሩ ከሆነ ኦኬ አስተምሩት። በድላችሁታል ነው የምላቸው ለቤተሰቦች ከምረው ነገር እሱን እንድደግምልኝ አይደለም። ኖ በድለውሃል ብዬ ነው የማምነው። አሁን እዚህ ላይ ከብሔርህም ተጣልተህ ከሃይማኖቱም ተጣልተህ ከዜግነትም ተጣልተህ ከዜግነት አልተጣላም ከሀገርህ ተጣልተሃል። ኦሬዲ ኢትዮጵያዊነት ማንነቴ አይደለም ብሎ ክደዋል። ማንነቴ አይደለም ከውጭ ያለ ሲስተም ነው። አጣምጥ ስናወራ የነበረው ፍልስፍና ነበር። ከመቼው ወደ ፖለቲካ ገባን? ግን ጎትቶ ወደ ፖለቲካ መጣ። አይ ገመናው ተገለጠ። አሁን እኔ እንኳን አለማየሁ ገመናው ሳይሆን ልንገርህ፣ ቅድም ብያለሁ ፖለቲከኛ ለምን አትሆንም ስትለኝ መሆን ብፈልግ መሆን የምችል ሰው ነኝ። እሱም ብታረግ ሞር የሚሳካልህ ይመስለኛል። ሞር የሚሳካልህ ደግሞ ፍልስፍናዬ ፖለቲካዬ በእግዚአብሔር አስተሳሰብ ላይ የተቃኘ ሲሆን ነው እንጂ በማን ነበር ያንተ ሞዴል ማን ነው? ሶሻሊዝም የፈበረከው አንተ የሱ ልጅ ትመስለኛለህ። ማን ነው በእናትህ? ሶሻሊዝም ማን ነበር የፈጠረው? ማን ነው? አንተ ስለ ሶሻሊዝም ብዙም ባለፈው ስታወራ ሰምቻለሁና አይ ይሻላል ከሃይማኖት ያበላል። አንተ አእምሮ ውስጥ ያለው ማንነት ሶሻሊዝም ነው በቃ እንዳልክ። ኮሙኒዝም ነው። ስለዚህ ወደ ኮሙኒዝሙ ዓለም አንተ ተጎትታል። እኔ ግን ኢትዮጵያዊ ማንነቴ በጣም መኮራበት ነው። ትግራዋይ ማንነቴ በጣም መኮራበት ነው። ክርስቲያናዊ ማንነቴ በጣም መኮራበት ነው። የጋዲዝም ፍልስፍና ደግሞ እምመራበት ነው። ለሌሎችም ማስተምረው ነው። ላንተም ይኸው እያካፈልኩህ ነው። ስለዚህ ተጠቀምበት። ዋናው ግን ላንተ ያለኝ መልእክት አሁን ማንነትን ፈልገህ አግኝ። እሺ ተቀብያለሁ። እግዚአብሔር በጣም ይጠቅምሃል። ማንነቱን የማያውቅ ሰው መነሻው መድረሻውም አይታወቅም። እፈልጋለሁ እግዚአብሔር ሰው። እሺ እኔ እግዚአብሔር ሰው አይደለሁም። አንድ ወንድምህ ነኝ። ወንድሜ ብለህ ጥራኝ። እኔ አክብሬ አይደል ስጠራ የነበረ ያልሆነ ተቀጥያ ነው ያልወድም። ወንድሜ ነህ አይደለ? በቃ እንደ መጀመሪያው ይፈልጋል። ጥያቄ ልጠይቅህ። እሱ እናት አባት ጠይቅና ማንነት ፈልግ። ማንነቱ የማያውቅ ሰው ምንም አይጠቅምም። ግራ እንደተጋባ ነው የሚኖረው። እውነቴን ነው የምነግርህ። ስርዓቶቻችን ህጎቻችን አንተ ለህግ ልንገዛ ይገባናል የምትላቸው አንድ አልጣስኩም። በማንነታችን በባህላችንና በእሴቶቻችን ላይ የተገነባ ከሆነ ይጠቅመናል። ከውጭ ኢምፖርት አድርገህ ያስገባው ከሆነ ግን ይገድለናል። አንተ ብዙ ጊዜ ኢትዮጵያዊ ማንነቶች አይመቹም፣ ሃይማኖታዊ ማንነቶችን አይመቹም፣ ስለ ብሔር ማንነቶችን አይመቹም። አይደለም ይኸውልህ ኢትዮጵያ ትወዳታለህ አይደለ? አልወዳትም፣ አልጠላትም። አይ በጣም እንደምትጣላ እኔ ትጠላታለህ አልልህም። መቼም ይሄ ቃል ከባድ ነው። እኔ አታብራራ ስለኔ። አልወዳትም አልጠላትም ስልህ ቋጭተው ወደ ሌላ ነው መሄድ ያለብን። አልወዳትም አልጠላትም። ጥሩ። ስለዚህ ይሄ ከሆነ እሷ ትቀጥላ። መልካም። ዞሮ ዞሮ ግን ማንነት ፈልገህ አግኝ። እሺ የምትጠቀመው ከዛ በኋላ ነው። እሺ በል ታፈላልግኛለህ። እሺ ቃል ትገቢያለሽ። እሺ እፈልጋለሁ። እናግዘዋለን።
ሌላ ጥያቄ ግን አሁን እስካሁን ጋዲዝም ላይ ነው በጣም ስንንተፋተፍ የነበረው። ለእኔና ለአንተ የቀረበ አንድ ጥያቄ አለ። እኔ ኦልሬዲ የፋብሪካው ባለቤት ሆኛለሁ፣ አንተ ደግሞ እንደ አቅራቢ የታየህበት። እነኝህን ሁሉ እብዶች ፈላስፎች ምናምን ከየት ነው የምታመጡት ይባል አንድ ትልቅ ጥያቄ መጥቷል። እዚህ ውስጥ ጋዲዝምም አለ። አሁን እናንተ እንደ ሩቅ ስትጨቃጨቁ የነበራችሁ ሰዎች መካከል ጋዲዝምም አለ። እነኝህን ሁሉ እብዶች ከየት ነው ያመጣሻቸው፣ ከየትስ ነው የምታገኟቸው የሚል ጥያቄ ቀርቧል እና መልስ መስጠት አለብን በሚለው አንደኛ እኔ ከተረዳሁትኝ ኢትዮጵያ ውስጥ በጣም ብዙ እብድ ወይም ደግሞ በስርዓት የማይተዳደር ህዝብ እንዳለ እኔ አሁን የብሮድካስት እግዚአብሔር ይስጠው አውቄያለሁ። አንተስ ምን ትላለህ በዚህ ጉዳይ? አንዱ እብድ ባይዘው የእብዶቹ አለቃ በመደረግህ ምክንያት ማለት ነው። እኔ ኦልሬዲ የፋብሪካው ባለቤት ሆኛለሁ። ከሃይማኖት ከስርዓት ምናምን አመለካከት ውጭ ያሉ ሰዎችን ኢንቫይት ታደርጋላችሁ፣ የት ነው የምታገኟቸው? እነዚህ ሰዎችስ ምንድነው ጥቅማቸው የሚል ጥያቄ ቀርቦልናል። ምንድን ነው ለምሳሌ በተፈጠረው ነገር ላይ በጎን ነገር ማስረጽ፣ ልክ ይሄ ከክፉ ይልቅ ደጉን ሳይሆን በጎን መርጦ በማድረግ አምናለሁ። የኔ የህይወት ፕሪንሲፕል በጎን ነገር መርጦ ማድረግ አምናለሁ። እና ያ በጎ ነገር ምንድን ነው? ያ የምንናገረው በጎ ነገር በጎ መሆኑን መጀመሪያ ማጣራት። ከዛ ሰዎች እብድ ሊሉ ይችላሉ፣ በሽተኛ ሊሉ ይችላሉ፣ ቀውስ ሊሉ ይችላሉ። ከዛኛው ከውጭ የሚመጣው ግብአት ይህንኛውን አይነቀንቅም። አሁን ግን እብድ የምትዩ ሰውየው የሚሰማው የገባበትን ስለሆነ አሁን ለምሳሌ ስለ ሃይማኖት የሆነ ነገር ሳወራ ልክ ብሎ የያዘው ሃይማኖት አለ። ያ ልክ ብሎ የያዘው ነገር ነው የሚቃወመኝ። የሚቃወመኝ ብቻ አይደለም የሚወደኝም ከሆነ አንድ አይነት ነው፣ ልዩነት የለውም። ያ ጎበዝ በርታ የሚለውም አፈር ከድሜ በላም የሚለውም ሶርሱ ምንጩ አንድ ከሆነ ልዩነት የለውም። ማስተዋል ከሆነ መረዳት ከሆነ በትክክል ልለው ያልኩት ነገር ገብቶት ከሆነ በጋራ ተመካከረን በየጋራ ያለንን አቧራ ማንሳት ነው የሚሆነው። ስለ ውትድርና መታ ከሆነ ሞርተር የሚባል መሳሪያ አለ። አታውቅም? አሁን ሞርተር የሚባለው መሳሪያ የትንሽ ቀንም ቢሆን ወታደር ነበርኩኝ። 2 ዓመት ምናምን የደርግ ወታደር ነበርኩኝ። የ26ኛ ክፍለ ጦር እድሜም ትንሽ ገፋ ያለ ብትላላ እና ሞርተር የሚባል መሳሪያ መሬት ላይ ተተክሎ ነው የሚተኮሰው። እንደ ክላሽ እንደ ሞርተር ያንን መጨረሻ ላይ እንደምትማረክ ወይም እንደተጠቃ ካወቅ ተኩሶ ራሱ እንዲያጠፋ ነው የምታደርገው። አሁን በእያንዳንዳችን ላይ ሞርተር በለው የኔን ድምፅ እኔንም ያንንም ሰሚውንም ተናጋሪውንም አጥፍቶ ወደ ልብ የሚመልስ ይሄ ወደ ተወለድንበት ወደ ተፈጠርንበት ከላያችን ላይ የተጫነውን ትብታብ ለማንሳት ነው እንጂ አሁን ከሰው እብድ የሚባለው አሁን እሱ ጤነኛ ሆኖ ሞቶ ነው። እብድን አሁን የእብድ ቋንቋ ሁላችን አንድ ነን፣ ከአንድ ነው የመጣ ነው፣ ወደ አንድ ነው ምን ሄደው በመካከላችን የህይወት ስርዓታችን አንድ አይነት ነው። አንድ ነን የሚል ቋንቋ እንዴት እብድ ይባላል? መለያየት ነው የሚፈልጉት እነሱ። ይሄ መለያየቱን ማን ያመጣው ስትል የትኛው ነው የእብድና የጤነኛ ተብሎ እንደው አንጻራዊ እንኳን ለማውራት አሁን በአንጻራዊነት አምናለሁ የትኛው የተሻለ ነው ምናምን ብለህ ከክፉ ክፉ እያልክ የምትወርድበት ነገር አለ። ግን እንደው በስሌት ደረጃ አንድ ነን፣ ከአንድ ነው የመጣ ነው፣ ወደ አንድ ነው ምን ሄደው የእያንዳንዳችን ህይወት ስርዓት ግልጥና አንድ የተገለጠ ነገር ነው። ወደዚህ ተመልሰን ቀሪ ዘመናችንን ተምረን ሰርተን ለሀገርም ለህዝብም የምንሆን ዜጋ እንሁን ማለት ይሄ የእብድ ቋንቋ እንዴት ሊባል ይችላል? ግን ሃይማኖት ግን ቅድም ቀርጾ በየራሱ ይዛል። ከየራሱ ነገር ስለሚሰማህ የራሱን ስለሚያፈርስበት እብድ ነው ይልሃል። 666 ነው ይላል፣ ኢሉሚናንቲ ነው ይላል። እንዲህ ስትል እኮ 666 ነው። እጣቴን እንዲህ ሳረግ 6 እንዲህ ስለ አሁን ጥቁር ድግምቱ እዚህ ላይ ነው ያለው ይላሉ። አይተህ ከሆነ ቪዲዮ ላይ ያሰራል። ምን ያደርጋል ቀለበቱ? ሰይጣን እኮ ሰውየውን ይዞ ነው እያሰቃየ ያለው። ድንቁርናው ጨለማ ውስጥ መሆኑ ሰውየውን እያሰቃየው ያለው ቀለበቱን አይታችሁታል? ቀለበቱን እንዳታዩ ቪዲዮ ስታዩ ድምፁን ስሙ ምናምን ይላል። አሁን ቲክቶክ ላይ ማለት ዝም ብሎ ሰው እያስፈራራ ብዙ ፎሎወር ያለው አሁንም እሷንም ሌብል የሚያደርጋት ያንንም ሌብል የሚያደርገው ሃይማኖት ዋናው ትልቁ ስራ ፈሪ ነው። ያስፈራራሃል፣ ይፈራል። ምንጩ ፍርሃት ስለሆነ እንጂ አሁን ነገ ከነገ ወዲያ ለምን ይሆናል? እኔ ነኝ የሚቀርብኝ አይደል? እኔን የሚቀርብኝ ከሆነ ለምን እኔን ትሰድብኛለች? ችግር እኮ የለውም።
ቢመርቀኝም ግን ይሄ ሰውዬ ጥቅም የለውም ነው። ስለዚህ በእያንዳንዳችን ላይ ይሄ ፈዘን ደንዝዘን የቀረብንበት ነገር መቼም ታሪካችን ከ67 በፊት እንደዛ አልነበረም። ትልቅ አገር ነበርን፣ ተጽዕኖ ፈጣሪ ነበርን። በሃይማኖቱም በፖለቲካውም በንግዱም ምንም በምትለው ምንድነው ብለህ ስትመጣ ይሄ ሃይማኖት ሌሎቹ ሰልችቷቸው ጣሉት። እኛን ደግሞ እዚሁ ፈዘን ቀረን። አትመራመሩ ይላሉ፣ ይመራመራሉ። እግዚአብሔር ነው የሚጠብቃችሁ ይላሉ፣ ሚሳኤል ይሰራሉ ለራሱ ሲል አሁን ይሄው ለውጊያ የሚሆን ከውጭ ከነሱ ነው የምንገዛው። እነሱ እግዚአብሔር ይጠብቃችሁ ብለው እነሱ በሌላ ነው የሚጠበቁት። ያንን ድንዛዜ ከእያንዳንዳችን አንስቶ በቀረን ዘመን ላይ ደግሞ ጤነኛ ሆነን ለማለፍ ካልሆነ በስተቀር እኔ በዚህ በማህበራዊ ሚዲያ የወሎ ሰው ሲተርት አባባል ሌባ እናት ልጇን አታምንም ይባላል። ሁሉም እየተከፈላቸው ስለሚሰሩ ሁሉም የየራሳቸው እንደ ጆተኒ ገንዘብ ሲገባባቸው ስለሚተፉ ሁሉንም እንደዛ አድርገው ነው የሚቆጥሩት። ይሄ ሐሳብ ይሄ እውነት እንደ ክርስቶስ መሰቀል ብቻ ነው ያስቀረብኝ። ብዙ ሰው አሳጥቶኛል። ማህበራዊነቴን አናግቶታል። ሰው እንዲህ ሲያይኝ በዚህ ይሸሻል። ጓደኞቼ፣ ቤተሰቦቼ ሸሽተዋል። ሁሉ ጥቅም የለውም። ጥቅሙ ምንድነው? ይሄንን አካል ማሳረፍ ነው። ሌላ ምንም ሞቲቭ የለውም። ሞቲቭ ገንዘብ ለመሆን እንደው ቢጠና እዚህ ማህበራዊ ሚዲያ ላይ ያሉት እንደ ኤርሚያስ ቀለሜ ማውራት ያቅተኛል። አትሊስት የከተማ ልጅ ነኝ። በሃይማኖቱም 34 ዓመት ነው የቆየሁት። የሆነ ነገር ብለህ እኮ ሰው ማወናበር ትችላለህ። ግን በወንድም በእህት በሀገር ላይ ቢዝነስ አይሰራም። ነውር ነው፣ በጣም ነውር ነው። እያንዳንዱ ሰው ሃይማኖቱን ገንዘብ አድርጎታል፣ ወደ ምግብ ቀይሮታል። ሰው መስደብ፣ እኔ አንተን ለመስደብ ለምን አምናለሁ? አንተን እንዲሁ መቀበል እየቻልኩኝ አንተን የሚጠላብኝ አንተን የሚያገል ባላምን ነው የሚሻለኝ። ሰላምን አንተን ወንድም ማድረግ አንተን ገንዘብ ማድረግ ከሰው ሁሉ ጋር በሰላም መግባት መውጣት ካልቻልኩኝ ጤነኛ አይደለም። እንዲሁ ደግሞ ዝም ብለን ህይወት ስንለው አራክሶብናል ሃይማኖቱ። ይሄ መተንፈሱን፣ ማየቱን፣ መብላት መጠጣቱን አሁን በእያንዳንዳችን ላይ እኮ ጠዋት የበላነው ስጋ እኮ ነው እየለፈለፈ ያለው። አቅም ጉልበት የሆነን ዳቦ ፉሉ እንቁላሉ እኮ ነው የሚያወራው። ከሱ ውጭ አቅም የለንም። ስለሚያስፈልገን በኋላ ደግሞ እንበላለን። የምንበለው አንድ፣ ዘሩ የሚዘጋጀው ከአንድ፣ የምንሄደው ወደ አንድ። ይሄ የምስራች ይሄ ጎስፕል እኮ ነው ክርስቶስን አንጠልጥለው እንዲሰቅሉት ያደረገ። መብላት መጠጣት ነው እንዲህ ይልሃል። ዋና ነገር ነው መብል መጠጥ። ስለዚህ በእያንዳንዳችን ላይ ያለውን ነገር አጠፋፍቶ ካልከፋፈለ ስራውን መስራት አይችልም። አንዳንዱን ከፋፍሎ በየተለያየ መንገድ ከፋፍሎ እርስ በራሳችን እንድንበላላ ስንጨቃ ሲስተሙ እንደዛ ነው አድርገው ያዘጋጁልን። ወደ ልባችን እስከተመለስ ማሰብ እንጀምራለን፣ መገንባት እንጀምራለን፣ መማር እንጀምራለን። እኔ ለምንድን ነው ወንድሜን የምገለው ማለት ይጀምራል ሰው። እንዲሁ መሞቱ ለማይቀር ሰው ለምንድን ነው የምገለው? እኔን እሱን ገድዬ ደግሞ መልሼ ደግሞ እኔ የምሞት ከሆነ ገዳይም ተገዳይም የለም። ያለ ጊዜያችን እየተጠፋፋን ነው። ስለዚህ ሰው ወደ ልቡ ተመልሶ ይሄ ሃይማኖት የሚሸነግለው ፖለቲካው የሚሸነግለው ውሸቱን ቀደዳውን ትቶ ወደ ልቡ ተመልሶ አንድ እንደሆነ እንደ አንድ እንዲቆጥር። ይሄ እኮ በታሪክ ተሰምቶ ያውቃል። ክርስቶስን እኮ ይሄን እኮ ነው ያላቸው። ከመካከላቸው ተነስቶ የእግዚአብሔርን ዘላለማዊ ሐሳብ ይዞ በማራመዱ እኮ ነው ጠላት አድርገው የቆጠሩት። ለምን? ከሃይማኖታቸው ፈጽሞ የሚቃረን ነገር ነው ያላቸው። ይሄ የምትሉት በሙሉ ውሸት ነው። እግዚአብሔርን አይተናል፣ እንደዚህ ገብቷል፣ በዚህ ወጣል ሲሉት እግዚአብሔርን ያየው አንድስ እንኳን የለም ብሎ ቃል በቃል ተናገራቸው። እነሱ ግን በሳት በመርከብ በአሳውስ በምናምን ውስጥ ታየን ሲለፈልፉ ነው የነበሩት። ይሄም እይታ ከ2000 ዓመት በኋላ ያ የልጅ መንፈስ ያ የልጅ ኃይልና አቅም በዚህም ዘመን ተገልጦ እየተናገረ እንጂ ያማ ልጅ እብድም ተብሏል፣ ቤልዘቡልም ተብሏል፣ የውሻ ልጅም አናጢም ጠራቢም ተብሏል። ልጅ የሚገልጥና የሚያጋልጥ የብርሃን መንፈስ እንጂ ልጅ ምንም ነገር አይደረበም። ክርስቲያን ነኝ አይልም፣ ጴንጤ ነኝ አይልም፣ አማራ ነኝ ኢትዮጵያዊ ነኝ አይልም። ልጅ ብሩክ ነው፣ ትሁት ነው። በተፈጠረለትና በተወለደበት ህይወት ስርዓት ይኖራል እንጂ ምንም ነገር አይጨምርም። ህይወቱ ከውስጥ ወደ ውጭ እንጂ ከውጭ አንድ ነገር አያስገባም። ያም ደግሞ የያዝነው ነገር እኮ ይወጣል ነው። አሁን እኔ ጴንጤ 34 ታውቁት እኮ አሁን እኔ የምጥለው ጌታ እንደገና ከፈለኩ እኮ አነሳዋለሁ። አሁን ማስለቀስ እችላለሁ፣ እየነገርኳቸው። አሁን ከ15 ቀን በኋላ ሄጄ ንስሐ ገባው ብዬ ማስለቀስ እችላለሁ። ይሄንም እየነገር ነው፣ ግን ሃይማኖት አይነቀም። አሁን ሄጄ ንስሐ በገባ ወደ ቸርች የተመልሼ ማስባል እችላለሁ፣ አቅሙን ጉልበቱም ስላለ። ግን ምንድነው ይሄ ሲባል እኛ አሁን ሰው እብድም ቢሉ እብድም ባይሉ ገና አዲስ ሌላ ትውልድ እየመጣ ነው። ፈርቶ በየቤቱ የተቀመጠ ሁሉን ሰው እንዳንድ የሚቆጥር። አሁን አዲሱ ትውልድ አይተሽ ከሆነ ፒዛና በርገር እየበላ በደም ግፊትና በስኳር ይሞታታል እንጂ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ ብሎ ድንጋይ ያነሳል። በጭራሽ ወደ ሌላ ትውልድ ያልፈው። እኛ ግን ዝም ብለ ሃይማኖቱ አንጻራዊ ብለን ከዚህ በፊት ጠቅመው ያልጠቀሙት በጣም ረጅም ዓመት ሰርቻለሁ።
በጣም ረጅም ዓመት በዛ ልኮነንም። አሁን ግን ያ ዘመን አሁን ላንልበት ዘመን ያ ቋንቋ ያስፈልግም። ለዚህ ዘመን የሚሆን መድኃኒት ነው መውሰድ መቻል ያለበትና እብድም ቢባል ለእውነቱ ነው፣ ጤነኛም ብንባል ለሁለቱ ነው። ሁለቱም ልዩነት የለውም ነውና አንቺም በዚሁ በርቺ። እንግዲህ አንቺም እብደትሽን ቀጥይ በደንብ። እንደው ማቀዝቀዣው ይሻሻላል። እብደትሽን በደንብ ነው ማቀጠል ያለብሽ። እንደ ሃይማኖት ምን ታውቃለህ ራያ፣ አንተን ያገለለ ወሬ እንዳናወራ፣ አንተም እኛ ውስጥ ስለተደመርክ ከብዶቹ ወገን ስለተደረግክ ማለት ነው። ያላስተዋሉት ነገር ብዬ የማስበው ስፔሻሊ ሃይማኖት ውስጥ ያሉ ሰዎች ያላስተዋሉት ክራይስት እዚህ ምድር ላይ በነበረ ጊዜ ምግብ በሚመግብ ሰዓት ብዙ ሺህ ሰዎች ይከተሉት ነበር። በጣም ብዙ ሺህ ሰዎች ነበሩ። 25,000 ያውም ሴትና ሕፃን ሳይቆጠር ያበላ ነበር። በሚፈውስ ሰዓት ይፈውስ በነበረ ሰዓት ቤተ መቅደስ ያጋፉት ነበረ። ሁሉንም ነገር ያደርግ በነበረ ሰዓት ጥቅማቸውን ባሟላላቸው ሰዓት በደንብ ነበር ይከተሉት የነበረው። ልክ ግን የልጅነት ፐርሰናሊቲውን ገልጦ የሃይማኖት ካባቸውን ሲቀድ ብቻውን ቀረ። ክርስትና ብቻ መቅረት ነው፣ እብድነህ አጋንንትን በአጋንንት ታወጣለህ ምናምን አሉት። ገብቶሃል? እሱ ከተባለው በላይ እኛ እንባልን ብዬ አስባለሁ። አሁንም ያለው ህዝብ በጣም ብዙ ሺህ ፎሎወር ያለው ለልብ ሞቅታ ምቹ የሆነ የኑሮ ውድነትን የሚያቀዛቅዝ ሰላም እንዲሰማቸው ለጆሮአቸው የሚመች ስብከት የሚሰጣቸውን ሰዎች የሚከተሉ ብዙ ሰዎች አሉ። ያ ሰው ለምሳሌ 120,000 150,000 1 ሚሊዮንን ፎሎወር ያለው ሰው እውነተኛ የእግዚአብሔር ልጅነትን ካራክተር ቢያሳይ ለአንድ ቀን ዜሮ ነው የሚቀረው ብቻውን። ለምን መሰለ? እውነተኛ ሰውነትን የሚገልጽ ሰው አይፈለግም እዚህ ምድር ላይ። ለዛም እኮ ነው ክርስቶስን አሯሩጦ የሰቀሉት። እናንተ የምታደርጉት ነገር የምታደርጉት ይሄ የምትሉት ስብከት ሁሉ ውሸት ነው ሲላቸው አንጠልጥለው ሰቀሉት። እውነቱን ሲገልጥባቸው ሰቀሉት። ራቁቱን አስቀሩት። ራቁታቸውን ሲያስቀራቸው የተደበቁበትን ኡሪምና ቱሚማቸውን ምንም ለሰው ረፍት ማምጣት እንደማይችልና እዚህ ጋ ነው እዛ ጋ ነው በማለታችሁ የምታመጡት ለውጥ የለም፣ እግዚአብሔር እውነተኛው የሚመለከው በእውነትና በመንፈስ ነው ሲላቸው የዛኔ ጦርነት ተነሳ። ብዙ ፎሎወር ያላቸው ብዙ እንትን ያላቸው ለሰው አእምሮ ለሰው እዚህ ምድር ላይ ላለው ነገር ምቹ የሆነ ነገር ያቀረቡ ስፔሻሊ የኛን ሚዲያ ለማጥላላት የሚሯሯጡ ሰዎች እኔ ወንጌልን እየሰራው ነው ብዬ ነው የማምነው። በትክክል ወንጌልን እየሰራው ነው። ክራይስትን ከደበቁበት ፈልፍዬ ማውጣት ነው የምፈልገው። ክራይስት ፐርሰናሊቲ ግሩፒንግ የለውም። ክራይስት ፐርሰናሊቲ አይዋሽም። ክራይስት ፐርሰናሊቲ አይሰርቅም። ክራይስት ፐርሰናሊቲ ከድሆች ኪስ ውስጥ ገንዘብ አይወስድም። ክራይስት ፐርሰናሊቲ እግዚአብሔርን አይደብቅም። አንድ ሰው ትክክለኛ ክርስቲያን ነው ወይም የክርስቶስ ተከታይ ነው የምንለው መዋሸት፣ መስረቅ፣ መሳደብ፣ ማጭበርበር እና የምታካሂዱትን ነገር ማድረግ ሲያቅተው ነው ክራይስት መሆን የሚችለው፣ የክራይስት ፐርሰናሊቲ ሊገለጥበት የሚችለው። ስለዚህ ይመቻችሁ። ብዙ እብዶች መጥተዋል የተባለው ግን ለእኔ ብዙ ጤነኞች ኢትዮጵያ ውስጥ እንዳሉና በመጠየቅ የሚያምኑ ህዝቦች እንዳሉ ሚዛናዊ በማድረግ ስፔሻሊ አሁን ደግሞ በጣም ብዙ ወጣቶች እየመጡ ነው። በጣም ደስ ብሎኛል። እያንዳንዱ ነገር ላይ ኩዌሽን የሚያደርጉ ይሄ ለምን ሆነ፣ ይሄ አለ ምን ሆነ። ይሄ ደግሞ የልጅ ባህሪ ነው። ባሪያ ነው መጠየቅ የማይችለው። ባሪያ የቀረበለትን ህግ ብቻ ነው የሚከተለው። ልጅ ግን በቤቱ ነፃነት አለው። በነፃነት የሚንቀሳቀስ ልጅ ደግሞ ይጠይቅ፣ አባቱን አይፈራም ያከብረዋል እንጂ። ክራይስትን በመጨረሻ ሲያት ያለው ነገር ምንድነው? በቃ ልጅህን አክብረው ነው። እንግዲህ ከእናንተ ወይ ከኛ መካከል አንዱ ከብሮ አንዱ ደግሞ ተዋርዶ ይታያል መጨረሻው ጊዜ ላይ። በማስፈራራት ብዙዎችን ይዛችሁ የቆያችሁ ሰዎች እግዚአብሔር ይድረስላችሁ። እናንተም በህይወታችሁ ክርስቶስ ይገለጥ ብዬ ነው የምላችሁ። የመጨረሻ የምለው ነገር የለኝም። እብድ ሳይሆን ግን ብዙ ጤነኛ እየመጣ ነው። ብዙ ጤነኛ ደግሞ በመጣ ቁጥር ጥያቄ ሲነሳ የተደበቀው ነገር ይገለጣል። ኢትዮጵያ ውስጥ አንድ ትልቁ በሽታ ያለው ምን መሰለሽ? መፈረጅ። በቃ ቶሎ ቪዲዮ አይቶ አድምጦ ሳይጨርስ ነው ወደ ፍረጃው የሚሄደው። ፍረጃው ግን ዝም ብሎ የመጣ አይደለም፣ በደንብ ተሰርቶበታል። በደንብ አንዳንዶች አሁን ለምሳሌ ሰላም የምትባል ልጅ አንተም ታውቃታለህ። አሁን እሱ አሁን ህፃን ልጅ ናት። በጣም እኔ እንደውም ማደንቃት ልጅ ናት። ሀሳቧ ምንም ይሁን ምን ግን እኔ እንደዚህ ነኝ ብሎ በኮንፊደንስ ራሷ መግለጽ መቻሏ በራሱ እኔ በጣም እግዚአብሔር ያሳድግሽ ነው ያልኳት። ምንም ይሁን ሀሳቧ ግን ለዚች ህፃን ልጅ የመጣው ማዕበል ብታይ ግን በጣም ዶክተር ተብዬዎች፣ ኢንጂነር ተብዬዎች፣
ፕሮፌሰር ተብዬዎች ለዚች ህፃን ልጅ ለመምታት ሲሯሯጡ ሳይ ዋው ምን ደረጃ ላይ ነው ያለ ነው ማለት ደረጃችን ነው የሚያሳየው። በነገራችን ላይ እኔ በጣም ነው የወደድኩት ያለንበት ሌቭል በሚገባ ቁልጭ አድርጎ የሚያሳይ ነው። ቁልጭ አድርጎ ማለት ነው። ስለዚህ ኦኬ የኛ ዶክተሮች የኛ ፕሮፌሰሮች የኛ ኢንጂነሮች ለካ ሐሳብ ማምጣት ሳይሆን የሚያውቁት ሐሳብ ያመጣውን ሰው ከትክቶ መጣል ነው የሚያውቁት። በቃ ኮመን ይሄ ነው ያየሁት። እና እሱ ብቻም አያበቃም ግን መጽሐፍ እስከ መጽሐፍም ደረሱ። ለምሳሌ ብዙ ጊዜ ኢትዮጵያውያን መንቃት ያለብን አንድ ነገር አለ። ሰዎች ተቃዋሚ መስለው የሚያራምዱትን አቋም እያራመዱት እንደሆነ አናቅም። በቃ እኛ ምን ሸወደው ነው መሰለኝ እኔ ወይም ተድላ ወይም አንቺ ወይም አንዱ በግልጽ ሊወጣ ይችላል። ሰላም በግልጽ ወጥታ ልትሆን ትችላለች። አቋም ይሄ ነው ብላ ልትሆን ትችላለች። ነገር ግን ኢትዮጵያ ውስጥ በዋናነት ሌላ ዓላማ የሚያራምዱ ሰዎች ግን ምንድነው የሚጠቀሙት? በኢትዮጵያ ውስጥ ማራመድ የሚፈልጉትን ሐሳብ ለማራመድ ሲፈልጉ መጀመሪያ የዛ ሐሳብ ተቃዋሚ መሆን ነው የሚመጡበት። በቃ ህዝቡ ባይዘው እንደዛ ቁልጭ ያለ የኒው ኤጅ ሙቭመንት አራማጅ ሆነ ያለ 666 ጸረ 666 ብሎ ሊጽፍልሽ ይችላል። ገብቷል? ራሱ እኮ ዋና እያስተዋወቀ እኮ ነው ያለ። አንተ በማስተዋወቅ ሂደት ውስጥ የምታራምደው አቋምና በመቃወም ሂደት ውስጥ የምታራምደው የማስተዋወቅ ሂደት በጣም ለምሳሌ አንተ አንድን ነገር እየተቃወምኩ መስዬ ማራመድ እችላለሁ። እኔ እየተቃወምኩት እኮ ነው፣ ግን ለማያውቀው ማህበረሰብ ግን ሐሳቡ ምን እያረኩት ነው? እያስተዋወቁት ነው በደንብ አድርጌ። ኢትዮጵያ ውስጥ ለምሳሌ ኒው ኤጅ የሚባል አሁን እየተጠቀሰ ያለ 666 ኢሉሚናቲ ምናምን ማን በዋናነት ያስተዋወቃቸው ኢትዮጵያ ውስጥ በዋናነት መጽሐፍ ጽፎ አቅዶ አስቦ ያስፋፋቸው። ግን ሲያስፋፋ ምን አይነት ካራክተር ይዞ ነው የመጣ ሰውየው? የሃይማኖት መልክ ይዞ ነው። ሃይማኖተኛ መስሎ የሃይማኖት ተቆርቋሪ ሆኖ የዚህ ሃይማኖት ዋና ጠባቂ ነኝ ብሎ ግን ደግሞ ሃይማኖቱ ውስጥ ያሉ ተከታዮችም እኮ እሱ ያመጣው ያለ ሐሳብ አያውቁትም፣ ከነጭራሽም አያውቁትም። አንተን እኮ ነው መነጋገርም ፕሮሞት አደረገው። ተረተኛል አይደል? መነጋገርም የተፈለገው እኮ ለዛ አሁን ሃይማኖቱ አሁን እነዚህ ሰዎች ቅድም ሰላምን አንስቶ ነበር። ሰላም እንጂ ያረጋት ማን ነው? ጌታውን ይራማ ምኑ ነው? ፕሮግራሙ ነው፣ ሃይማኖቱ ነው። አሁን ትልቁ ነገር ጌታውን እሱ እውነት ብሎ የያዘው ትክክል ብሎ የያዘው ዕውቀት አለ ሃይማኖት። ከዛ ሃይማኖት አንፃር ሳያት እሱም እኮ ስቃይ ውስጥ እኮ ነው ያለው። ግን ይሄ ሰውዬ ንጹህ ልብ ቢኖረው እኛ ሀገር ሐሳብ አሁን ቅድም እሱ እንዳለው ሐሳብ ይፈራል። እኛ ሀገር ሐሳብ ሰማ በቃ ሰው የፈለገውን አስቦ አስረድቶ ሌላ ደግሞ ሐሳቡን ማቀበል አይችልም። ሌብል ነው የሚያደርግህ፣ ጄጅ ነው የሚያደርግሽ። ልጅቱ አሁን ቅድም እንዳላት ራሷን በዛ እድሜ መስዋዕት እኮ ነው ያደረገችው ለሌሎች ሰዎች መበረታታት፣ ጤና እንድትሆን። እንዲያውም ድጋሚ አሁን አቅርቧት ሌላ መነጋገር ይሆናል ለምን አቀረባት እየተባለ። ይሄ ሰውዬ ዕውቀት ማለት ይሄ ትክክል ዕውቀት ይሄ አሁን የፕሮፌሰሩም ኢንጂነሩም ዶክተሩም ባያቸው የያዙት ዕውቀት ሰው አያተርፍም፣ ሰው ላይ እጅ ነው የሚያነሳው። ካወቁት ዕውቀት ይልቅ ሃይማኖታቸው ስለበ በትክክል ይኸውልህ ልጨርስልህ። በአጠቃላይ ግን እኛ መንቃት አለብን። እብድ እኔም ተጽፎብኛል። እብድ ምናምን ኬት ነው የምታመጣቸው ምናምን ብዬ አይቻለሁ። እንኳን ተባልክ እግዚአብሔር ይመስገን። በቃ ተለይታል ማለት ነው። ተረተኛል አይደለ? እናመሰግናለን ስለነበረን ጊዜ። መፈረጅና ሐሳብን ለይቶ ይወቅሰው ሐሳብ ላይ እኔ በነበረኝ ቆይታ የተረዳሁት ያስተዋልኩት ነገር ጋዲዝምም ኦርቶዶክስም ፕሮቴስታንትም ጴንጤም የሚባለው ከሰው የጀመረ ሐሳብ ነው፣ ሃይማኖት ነው ብዬ ነው በእኔ። ፍልስፍናም ቢባል ከሰው የጀመረ ዕውቀት ስለሆነ ምንም አይነት መልክ ይሰጠው፣ ሁልጊዜ ግን ለሌሎች ሰዎች ማሰብ ይጠይቁ፣ ያዳምጡ፣ ይመራመሩ፣ አልተከለከለም። ያስቡ፣ ሌላው ዓለምና እኛ ያለንበትን ዓለም ያነጻጽሩ፣ የፍጥረት ዓለምን በደንብ ይረዱ። ከዛ ከልባችን የሚጀምር በጎ የሆነ ሐሳብ አለ። ግን ለማዳመጥ ዝግጁ ካልሆን፣ ሐሳብ ለማስተናገድ ፈቃደኛ ካልሆን እንደዚሁ እየተጫጫህን ጊዜ ነው የምንፈጀው። ስለዚህ ሰው ይመራመር፣ ያዳምጥ፣ ይንቃ። የእግዚአብሔር ዓለምና የሰው ዓለምን አይደበላልቅ።
የእግዚአብሔር ዓለም ምንም የተፈጠረ የጎደለ ነገር የለም። ሁሉን እየገዛ ነው፣ ሁሉን እያኖረ ነው። የሰው ዓለም ነው ችግር እየፈጠረ ያለው። የሰው ዓለም ደግሞ ሌላው ዓለም በሚሄድበት መንገድ የሰለጠነ ህግ እቺ በደንብ ትሰመርበት። የሰለጠነ ህግ፣ የሰለጠነ ዜጋ ያስፈልገናል። ስለነበረ ጊዜ አመሰግናለሁ። ቴንኪው። ሁለታችሁም ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ያው በተቻለ መጠን የሰዎችን ጥያቄ ለመመለስ ሞክረናል። በእርግጥ መጠየቅ የጀመረ ሰው ጥያቄው ስለማያልቅ ከዚሁ ንግግር ውስጥ ደግሞ ሌላ ጥያቄ ይወጣል። ለማጠቃለል ግን ማለት የምፈልገው ነገር እዚህ ሚዲያ ላይ በተቻለ መጠን ያልታየ ገጽ ነው ማሳየት የምንፈልገው። ስለዚህ ሰዎች ኦፕን ማይንድድ ሆነው ቢያዳምጡ የተሻለ ነው ብዬ አስባለሁኝ። የዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቸርን ሰንብት።